እግዚአብሔር ለእኛ የሰማዕትነትን ሥራ ይሰጠን ዘንድ ቅዱሳን ስለሚሆኑ ሰማዕታት እንማልዳለን። ሥርዓተ ቅዳሴ ቁጥር 73 በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አመ ዕስራ ወሰሙኑ ለየካቲት በዛቲ ዕለት ኮነ ሰማዕተ ቅዱስ ቴዎድሮስ ሮማዊ ዝንቱኒ ኮነ እምሃገረ አስጢር እምደወለ እስያ በመዋዕሊሆሙ ለነገሥት መክሲሞስ ወመክስምያኖስ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የካቲት 28 በዚች ዕለት በነገሥታት መክሲሞስና መክስምያኖስ ዘመን ሮማዊ ቅዱስ ቴዎድሮስ በሰማዕትነት አረፈ። እርሱም ከእስያ አውራጃ አስጢር ከሚባል አገር ነው። ይህንንም ቅዱስ በነገሥታት ዘንድ አማልክትን በማምለክ እርሱ እንደማይስማማ ወነጀሉት። በዚያን ጊዜ አስጠርተው ለአማልክት ለምን አትሰግድም አሉት። እርሱም እኔ ክርስቲያን ነኝ፣ ከሕያው እግዚአብሔር ልጅ ከጌታዬ ከመድኃኒቴ ከኢየሱስ ክርስቶስ በቀር ሌላ አላመልክም ብሎ መለሰላቸው። የበርብሪዮስጦስ ልጅም ንጉሥም ለአማልክቶቼ ብትገዛ በጭፍራዎቼና በመኳንንቶቼ ሁሉ ላይ አለቃ አድርጌ ሾመሃለሁ፣ ብዙ ወርቅና ብር የከበሩ ልብሶችም እሰጥሃለሁ አለው። ቅዱስ ቴዎድሮስም ወርቅህና ብርህ ለጥፋት ይሁንህ፣ እኔስ በንጉሴ በሕያው እግዚአብሔር ልጅ በኢየሱስ ክርስቶስ ባለጸጋና አለቃ ነኝ አለው። ንጉሡም ለአምላክህ ልጅ አለውን አለው። የከበረ ቴዎድሮስም አዎን፣ ከመለኮቱ ባሕሪ የተገኘ ከእርሱ ጋር ዓለምን የፈጠረ በእውነት ልጅ አለው ብሎ መለሰለት። ንጉሡም አምላክህን ብናውቀው ልናገኘው እንችላለንን አለው። ቅዱስ ቴዎድሮስም ወደ እርሱ ከተመለስክ እንደ እኔ ጭፍራ ትሆናለህ፣ የተወደደ መሥዋዕትም ያደርግሃል አለው። ንጉሡም ነገር አታብዛ፣ ብዙ ገንዘብ ሰጥ ዘንድ ለአማልክቶች መሥዋዕትን አቅርብ እንጂ አለው። የከበረ ቴዎድሮስም ንጉሡን ረገመው፣ ጣዖታቱንም ሰደበ። በዚያን ጊዜ ንጉሡ ተቆጣ። ልብሱንም እንዲገፉት በትምህርቱም ካመኑ ከአሕዛብ ጋር በጨለማ ቤት ያስሩት ዘንድ አዘዘ። የከበረ ቴዎድሮስም ጸለየ። በሌሊትም ወጣ። እንጨቶችንም ሰብስቦ ጣዖቶችን ሁሉ አመድ እስኪሆኑ ድረስ አቃጠላቸው። እንዳይሰሙ በአገልጋዮቻቸውም ላይ እግዚአብሔር ከባድ እንቅልፍ አሳድሮባቸዋልና። ለንጉሡም በነገሩት ጊዜ አጽንቶ አሰረውና ልዩ ልዩ በሆነ በጽኑ ሥቃይ አሰቃይቶ አብዝቶ ያሰቃየው ዘንድ ለመኮንኑ ሰጠው። መኮንኑም እንዲህ አለው፣ ለንጉሥ ለምን አትታዘዝም? ለአማልክቶቹስ ለምን አትሰዋም? የከበረ ቴዎድሮስም እኔስ ለረከሱ አማልክት አልሰዋም፣ ለከሃዲ ንጉሥም አልታዘዝም ብሎ መለሰለት። መኮንኑም ይህን በሰማ ጊዜ እጅግ ተቆጣ። ከወንበሩም ላይ ተነስቶ እንደ ነብር ተወርውሮ አንገቱን አነቀውና የከበረ ቴዎድሮስን በምድር ላይ ጥሎ ፊቱን ጸፋው፣ በእግሮቹም ረገጠው። እግዚአብሔርም ትዕግስቱን አይቶ የመላእክት አለቃ ቅዱስ ገብርኤልን ላከለት። መኮንኑንም ገድሎ ከምድር አዘግት አሰጠመው። ለከበረ ቴዎድሮስም በእስያ ሀገር ውስጥ እየተዘዋወረ የጌታ የኢየሱስ ክርስቶስን ሃይማኖት እንዲያስተምር መንፈሳዊ ጻዕዳ ፈረስን ሰጠው። ንጉሡም ይህን በሰማ ጊዜ የከበረ ቴዎድሮስን ከነፈረሱ እንዲይዙት በትምህርቱም ያመኑትን ሁሉ እንዲገድሉ 100 ፈረሰኞች ወታደሮችን ላከ። ከሴቶችና ከልጆች በቀር 6048 ሰውን ገደሉ። ሊይዙትም ወደ ቅዱስ ቴዎድሮስ በደረሱ ጊዜ ፈረሱ በላያቸው ተወረወረ። ከአፉም እሳትን አውጥቶ አቃጠላቸው፣ አመድ እስኪሆኑ አቃጠላቸው። ነገር ግን ሌሎችም አግኝተው ያዙትና ወደ ንጉሥ ወሰዱት። እርሱም ወደ እስር ቤት እንዲያስገቡት እንዳይበላና እንዳይጠጣ ደጃፎቹንም እንዲዘጉበት አዘዘ። ከዚያም በኋላ የክብር ባለቤት ጌታችን ኢየሱስ ክርስቶስ ተገለጸለትና ቃል ኪዳን ሰጠው። በዚያን ጊዜ ከእስር ቤት አውጥተው ዘቅዝቀው ሰቀሉት። ደሙንም እንደ ውሃ እስኪፈስ በላዩም ቆዳ በተሰራ ጅራፍ ገረፉት። ከላም ቆዳ በተሰራ ጅራፍ ገረፉት። ደሙ የነካቸው ብዙ በሽተኞችም ዳኑ። ተአምራቱንም ያዩ የሰሙ በጌታችን አመኑ። በዚያችም ቀን 148 ሰዎች ተገደሉ። እኒህን የተገደሉትን ሰማዕታት ወደ እሳት ማንደጃ ውስጥ ከእርሱ ጋር ጨመሯቸው። በዚያን ጊዜ ነፋስ ነፈሰ፣ መቃብራትም ነጎድጓድም ሆኑ። መብረቅና ነጎድጓድም ሆነ። እሳቱንም አቀዝቅዞ የከበረ ቴዎድሮስ ምንም ሳይነካው ከእሳት ውስጥ ወጣ። ከዚያም በኋላ ንጉሡ የሚያደርግበትን ባጣ ጊዜ 54 ልጥር የሚመዝን ልጓም አምጥተው አፉን እንዲለጉሙት እግሮቹንና እግሮቹን በችንካር ቸንክረው ለአንበሳ እንዲጥሉ ታዘዘ። አንበሳውም እንባውን እያንጠበጠበ እንደ ሰው አለቀሰለት እንጂ ምንም አልነካውም። ጌታችንም ተገለጠለትና ስሙን ለሚጠራ መታሰቢያውን ለሚያደርግ ገድሉን ለሚጽፍ እድል ፋንታው ከእርሱ ጋር በመንግሥተ ሰማያት ያደርግ ዘንድ ቃል ኪዳን ሰጠው። ከዚያም በኋላ 200 ሰው ሸክም እንጨት፣ 100 ልጥር ባሩድ፣ 100 ልጥር የዶሮ ማር፣ 100 ልጥር ነሐስ
አመጡ። ከማንደጃውም ጨምረው እጅግ እስከሚመግል አነደዱት። ጸሎቱንም ከፈጸመ በኋላ ቅዱስ ቴዎድሮስን ወደ ነደደው እሳት ወረወሩት። ምስክርነቱንም ፈጸመ። የመላእክት አለቆች ቅዱስ ሚካኤልና ቅዱስ ገብርኤል ነፍሱን ተቀበሉ። በሦስት አክሊላትም አቀዳጁት። ሥጋውንም አውሳቢያ የተባለች የመኮንኑ ሚስት ወሰደች። ዋጋውም ብዙ በሆነ ሽቱ ገነዘችውና ወደ ገላትያ ወሰደችው። በእብነ በረድ ሳጥን አድርጋ በዚያ ቀበረችው። ቤተ ክርስቲያንም ሰራችለት። ከሥጋውም ታላላቅ ድንቅ ተአምራቶች ተገለጡ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚች ቀን የቅዱስ ቴዎድሮስ ማህበር የሆኑ 6304 ሰዎች በሰማዕትነት ሞቱ። በረከታቸው ከኛ ጋር ትኑር ለዘላለሙ። ለእግዚአብሔር ምስጋና ይሁን አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የካቲት 29 በዚች ቀን ከእመቤታችን ከቅድስት ድንግል ማርያም በሥጋ ለመወለዱ ለክብር ባለቤት ጌታችን ኢየሱስ ክርስቶስ የልደቱ በዓል መታሰቢያ ነው። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን። በየካቲት 28 ቀን የሚከበሩ ዓመታዊ የቅዱሳን በዓላት: ቅዱስ ቴዎድሮስ ሮማዊ ሰማዕት። 634 ሰማዕታት በቅዱስ ቴዎድሮስ አምላክ አምነው ሰማዕትነት የተቀበሉ። ወርሃዊ በዓላት: አማኑኤል ቸር አምላካችን፣ ቅዱሳን አበው አብርሃም ይስሐቅና ያዕቆብ፣ ቅዱስ አንድራኒቆስና ሚስቱ ቅድስት አትናስያ፣ ቅድስት ዓመተ ክርስቶስ። እግዚአብሔር ለኛ የሰማዕትነትን ሥራ ይሰጠን ዘንድ ቅዱሳን ስለሚሆኑ ሰማዕታት እንማልዳለን። ሥርዓተ ቅዳሴ ቁጥር 73። የሰማነውን በልቦናችን ያሳድርብን። ከቅዱሳን አባቶቻችን ከቅዱሳት እናቶቻችን በረከት ረድኤት ያሳትፈን። ከቅዱስ ቴዎድሮስ ሰማዕት በረከቱን ረድኤቱን ያካፍለን። የሰማነውን በልቦናችን ያሳድርብን። ወርሃ ጾሙን በሰላም እንዳስጀመረን በሰላም አስፈጽሞ ለብርሃነ ትንሣኤው በሰላም እንዲያደርሰን የአምላካችን ቅዱስ ፈቃድ ይሁንልን። እንበል አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብከ ኃይለ እግዚአብሔር አብይ ኦ እግዚእ ኢየሱስ ክርስቶስ ስረ ኃጢአቴ ወኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክ። ሰላም ያሳድረ፣ ሰላም ያውለን፣ ሰላም ያዋለ፣ ሰላም ያሳድረን። ይቆየን።